ቀኑን ሙሉ በንጽህና የሚያሳልፍ ሰው ማታ ሲገባ ሸሚዙን ሊፕስቲክ ነክቶበት እንደሆነ ወይ ያልነካበት እንደሆነ ቼክ ማድረግ አይጠበቅበትም። እንዴት እንደዋለ ያውቃል። በንጽህና ነው። የጥላቻ ሐሳብ፣ የቂም ሐሳብ፣ የንዴት ሐሳብ እንዳይቀመጥ ማይንድሽ ውስጥ አድርገሽ ሜንታል ፒዩሪቲ ደግሞ ያስፈልጋል። በቃ የለም መጥፎ ነገር ማይንድ ውስጥ መቀመጥ የለበትም። እንትን ነው ቢተር ነው የሚሆኑት፣ መራራ ነው የሚሆኑትና አንቺ አይደለሽ የምትጎጂው፣ እሱን ግን ይበላዋል። ይሄ ጥላቻው መራርነቱ እሱን ነው የሚጎዳው። እግዚአብሔር ሮማንስን ሰጠ፣ ንጹህ የፍቅር ግንኙነትን ሰጠ። ሰይጣን ዝሙትን፣ መዳራትን፣ ከጋብቻ ውጪ መቅበጥም ጨመረበት። አሁን እኛ እየመጣን ያለ ነው ከሆስፒታል ነው እና የነዚህ ልጆች እናታቸው ባለቤቴ ሞታለች አሉ። ዛሬ ነው ሞተችው። ፒዩሪቲ ነው፣ ንጽህና ነው። ንጽህና ሲባል ሜንታሊ ፒዩር ታረጊ። ሜንታል ፒዩሪቲ ደግሞ አለ። እንደ ክሪስታል ክሊር እስኪሆን ድረስ የጥላቻ ሐሳብ፣ የቂም ሐሳብ፣ የንዴት ሐሳብ እንዳይቀመጥ ማይንድሽ ውስጥ አድርገሽ ሜንታል ፒዩሪቲ ደግሞ ያስፈልጋል። በቃ የለም መጥፎ ነገር ማይንድ ውስጥ መቀመጥ የለበትም። አይመጣም አይደለም ይመጣል፣ ግን አላስቀምጠው። አትቀመጥም ነው የምለው። የሆነ ሐሳብ ሲመጣ እና ድዌል ማድረግ መቆየት ሲፈልግ አላስቀምጥህም ነው። እኔ ማለት አላስተናግድህም። እንትና እንዲያርጓል ደግ አደረገ፣ ዞር በል ከፊቴ፣ ካሜራ ውስጥ ውጣ። እቺን ሜንታል እንትኔን ፒዩሪቲን ለመጠበቅ እሞክራለሁ እና ንጹህ እንዲሆን ትሞክሪያለሽ። በመንፈስም ንጹህ ህይወት ለመኖር ትሞክሪያለሽ። አዋዋሌ ንጹህ እንዲሆን ስለ ዲግኒቲ ክብርን ስለመጠበቅ ስናነሳ የሚያዋርደኝ ቦታ መገኘት የለብኝ። ለምሳሌ መጠጣት ከዛ መስከር ውርደት ውስጥ ነው የሚከተኝ። እኔ እንደዚህ እላለሁ፣ ይኸውልሽ እግዚአብሔር ፍቅርን ሰጠ። አሁን ባለፈው ስንል ነበር ሮማንቲክ የሆነ ፍቅር አለ አይደል? በወንድና በሴት የእግዚአብሔር ስጦታ ነው። በጣም የሚያስደስት ነው። የእግዚአብሔር ስጦታ ነው። እግዚአብሔር ሮማንስን ሰጠ፣ ንጹህ የፍቅር ግንኙነትን ሰጠ። ሰይጣን ዝሙትን፣ መዳራትን፣ ከጋብቻ ውጪ መቅበጥም ጨመረበት። እግዚአብሔር የሰጠው ምንድነው? ንጹህ ሮማንስ። ሰይጣን ምን አመጣ? ዝሙት፣ መዳራት፣ ከጋብቻ ውጪ መቅበጥ፣ ውሽማ ማስቀመጥ። ሰይጣን ደግሞ መጣና ጨመረበት። ወይን ፍሬውን እግዚአብሔር ሰጥቷል። ጨምቀሽም ጁስ አድርጊው፣ ዋይንም አድርጊው። አንዳንድ ቤተክርስቲያን እኮ ዋይን ይጠቀማሉ ውጪ። that's okay። ግን ዋይንን እግዚአብሔር ሰጠ። ስካርን በቃ ይሄ በቃ ዝም ብሎ ከቁጥጥር ውጪ መሆንን ሰይጣን አመጣ። ስለዚህ ዲግኒቲሽን ለመጠበቅ እኔ አሁን ክብሬን ለመጠበቅ ላለመዋረድ አልጠጣም። እንደዚህ አይነት ችግር ውስጥ የሚከተኝ ነገር ውስጥ አልገባም። የማይሆን አይነት የፍቅር ግንኙነት ውስጥ አልገባም። ወይ ዝም ብሎ መቅበጥ። ነገ ተነስታ እንደፈለገችን የማድረግ መብት አላት። ምክንያቱም ኦልሬዲ ወድቄያለሁ። ብትሰድበኝ፣ ብታዋርደኝ፣ ሚዲያ ላይ ብታወጣኝ መብቷ ነው። ስለዚህ ክብርን በዛ መንገድ ትጠብቂያለሽ። ከዛ ፒዩሪቲ ትጠብቂያለሽ። ንጹህ የሆነ ሰው፣ ንጹህ የሆነ ባል፣ በቀኑን ሙሉ በንጽህና የሚያሳልፍ ሰው ማታ ሲገባ ሸሚዙን ሊፕስቲክ ነክቶበት እንደሆነ ወይ ያልነካበት እንደሆነ ቼክ ማድረግ አይጠበቅበትም። እንዴት እንደዋለ ያውቃል። በንጽህና ነው። እሺ እኔ ስልኬን እዚህ ረሳሁት፣ ፓስወርድ የለውም። አንቺ ይዘሽልኝ ሄድሽ ቤት ነገ ልትሰጪ። ማታ ቁጭ ብዬ ጭንቀት አይዘኝም። ለምንድን ነው ጭንቀት የማይዘኝ? ስለምታውቀው ምንም ስልኬ ላይ አታረጊም እንጂ አንቺ ሌላ ሰው ቢሆን አንቺ አታረጊም አውቃለሁ። ግን ገብታ ብታይ ስልኬን ሌላ ሴት ብትሆን የማይሆን ቴክስት አታገኝም። የታየ ሂስትሪ መጥፎ ነገሮች ስልኬ ላይ አታገኝም። ስለዚህ ምንም ትቼው መሄድ እችላለሁ። ለዚህ ነው ቤት ውስጥም ባል ስልኩን ቢያስቀምጥ ንጹህ ከሆነ ነው ፕሮብሌም። በፒዩሪቲ ከዋለ እሷ ከሆነች ስልኳን ፊት ለፊቱ ቢቀመጥ ምንም ያስፈራት ነገር የለም። በንጽህና ነው ያለችው። ፒዩሪቲ ህይወትሽን ያቀልልሻል፣ ከጭንቀት ይጠብቅሻል። እንዲህ ቢሉብኝስ፣ እንደዚህ ቢሆኑብኝስ ለምን አለ። ስልክ ያዳምጣሉ ይባላሉ የደህንነቶች አይደል? እነሱ ሲነግሩኝ ያዳምጡ ነው። ቢማይገስ ያዳምጧል። ለምን? እኔ የማወራውን ነገር አውቃለሁ።
የማወራው ነገር ንጹህ እስከሆነ ድረስ ምንም ያስፈራኝ ነገር አለ? አመፅ አላስነሳ፣ ተንኮል አልሰራ፣ ግፍ አልሰራ። ያዳምጡ። ዳትስ ኦኬ። አንዳንዴ ይከታተሉሻል ምናምን ይባላል። ይከታተሉ። እንደውም ጥሩ ጥበቃ ነው የሚያደርጉልኝ። አሪፍ ነው በጣም ካረጉት እንደዛ ይከታተሉ። ጥሩ ነው። ምክንያቱም ጥበቃ ነው የሚያደርጉልኝ። እኔ አንዳንዴ የምጠረጥሪ ፕሮቴክት እያደረጉም እኮ ሊሆን ይችላል። እና ምንም ያስፈራሽ ነገር የለም። ኢንቨስቲጌት ይደረግ ዶክተር ወዳጀነ ቢባል ደስ ነው የሚለኝ። አካውንቶቹ ይመርመሩ ምናምን ይፈተሹ ቢባል፣ ቤቱ ይፈተሽ ቢባል ኑ ባካችሁ ነው የምልህ። እና ውስጥ ይፈትሹ ነው የምለው። ለምን የምኖረው ኑሮ አውቃለሁ። አካውንቴን ገብተው እንደውም አዝነውልኝ ሊሰጡኝ ይችላል። መንግስት የብልጽግና ይችላል። ስለዚህ በፒዩሪቲ መኖር ይሄ ይረዳሻል። በኮንፊደንስ እንድትኖር ያደርግሻል። በንጽህና እንድትኖር ያደርግሻል። ከዛም ፊዚካል ፒዩሪቲ አለ። ሁሉ ጊዜ ንጹህ መሆን በቃ ጽድት ማለት። እኛ ሀገር መቼም ለሁሉ ሰው ያንን ማለት አትችይም፣ ግን ብዙ ችግር ስላለ የአኗኗር ችግር አለ፣ የውሃ ችግር አለ፣ ብዙ ችግር አለ። ሲሳካ ግን ጽድት ማለት ንጹህ መሆን። ከዛ ስትለምጂው፣ እኔ አሁን ከእንቅልፍ ተነሳው ቀጥታ የምገባው ቀዝቃዛ ሻወር ውስጥ ነው። ሙቀ አልወድም፣ ኮልድ ሻወር ነው የምወደው። ቀዝቀዝ በጠዋት ሌሊትም ሊሆን ይችላል። አዎ ሙቅ ውሃ እያለ ሙቅ ውሃ አልወድም። በሙቅ ውሃ በጣም ነው የሚያደክመኝ። ለሰዎች ጥሩ ነው፣ አሁንም ለራሴ ግን የሚሰራልኝ ኮልድ ሻወር ነው። ንቀት ነው የሚያደርገኝ፣ በቃ እንዲህ አዌክ ነው የሚያደርገኝ። ከዛ ደግሞ በጣም ፍሬሽ ያደርገኛል እና ደስ ይለኛል። ሰው ሁሉ አቅሙ በፈቀደ መጠን ጽድት ማለት ሁሉ ነገር፣ ቤቱም ራሱም ውሃ መሽተት፣ ከተቻለ ደግሞ ቆንጆ መሽተት። እኔ ሊፍት ውስጥ ኤሌቬተር ውስጥ ሴቶች ሲኖሩ ደስ ይለኛል። ለምን መሰለሽ? የሆነች ነገር አውጥተው የሚቀቧት አንድ ነገር ቆንጆ የሚሸት ነገር አያጡ። ወይ ሎሽን አለቻቸው ወይ የሆነ እኔ አላውቅላቸውም እንግዲህ ምን እንደምታደርጉ አላውቅ፣ ግን የሆነ ቆንጆ ነገር የሚሸት ነገር አላቸው። ሁል ጊዜ የሆነች የሚቀቧት ወይ እንደሚያደርጓትና ደስ የሚል ሽታ ታገኛለሽ። ቆንጆ ይሸታሉ። ስለዚህ ከተቻለ ቆንጆ መሽተት ጥሩ ነው። ስለዚህ ንጹህ ታደርጊያለሽ ራስ ፊዚካሊ። ፖዚቲቪቲ ነው። ፖዚቲቪቲ ቀናነት፣ ነገሮችን አቃንቶ ማየት። አስቸጋሪ ዓለም ውስጥ ነው የምንኖረው፣ ግን ለውጠሽ ቀይረሽ አቃንተሽ ማየት ነው። ደክሞት ይሆናል ተበሳይቶ ይሆናል ብሎ ማለት። አንድ በጣም ልቤን የነካው ታሪክ ልንገርሽ። አንድ ሰውዬ 3 ልጆቹን ይዞ ባቡር ውስጥ አለ እና ባቡር ውስጥ ሆኖ ቁጭ ብሏል። እሱ ተክዞ ቁጭ ብሏል። ከዛ ልጆቹ ይጫወታሉ፣ በጣም ይጮሃሉ። መኪና እንትን ውስጥ ባቡር ውስጥ በጣም ይጮሃሉ። ሌላ ሰው መጽሐፍ እያነበበ ተቀምጧል እና በጣም ረብሸውታል። ልጆቹ ረብሸውት እየተበሳጨ መጥቶ መጨረሻ ላይ ብድግ አለና ልጆችን አትቆጣም እንዴ አለው። ልጆችን እንደዚህ ሲረብሹ አትቆጣቸውም እንዴ አለው። አባትየው ምን አለ መሰለሽ? ይኸውልህ አለው፣ አሁን እኛ እየመጣን ያለ ነው ከሆስፒታል ነው እና የነዚህ ልጆች እናታቸው ባለቤቴ ሞታለች አሉ። ዛሬ ነው ሞተች። እነሱ ልጆቹ አሁን የገጠማቸውን ነገር እንዴት መግለጽ እንዳለባቸው ስለማያውቁ፣ ምን መሆን እንዳለባቸው ስለማያውቁ ነርቨስ ሆነው እንደዚህ የሚሆኑት። እኔ ደግሞ በሐዘን ተጎድቼ ነው ማረገውን አላውቅም። አሁን ያ መጽሐፍ አንባቢ አስቢው እንዴት እንደሚያዝን እንዴት እንደሚሰበር። ስለዚህ ግን ምን ሆነው ነው ምን ተፈጥሮ ነው እንዲህ ሊሆን እኮ ይችላል ብለሽ ማሰብ፣ አቃንተሽ ማሰብ። እንዲህ አይነት ነገር ገጥሟት ሊሆን ይችላል ብሎ ማሰብ። እኔ አንድ የገጠመኝ ልንገርሽና አንዲት ሴት አግኝቻት በጣም ትነጫነጫለች። ማለት አውቃታለሁ ግን ከመጠን በላይ በፊት ከማውቃት ብላ ትነጫነጫለች። እድሜዋ ወደ 45 አካባቢ ነውና ቆጣ ንዴት ይላታል። አሁን እንደ ቀድሞ እኔ መቆጣታችን ማለት እችላለሁ፣ ግን የእሷ ግን ተለየ። ከዛ ዝም ብዬ ያሳለፍኳትና በሌላ ቀን ሳገኛት ሜኖፖዝ መጥቷል አልኳት። የወር አበባ እየቀረ ነው አልኳት። አዎ አለች። እና አሁን ይሄ ፍላሽንግ ምናምን አለሽ፣ ያልብሻል፣ ፊት መወበቅ፣ ፊት ማላብ ምናምን። አዎ
እና ያነጫንጭሻል፣ ትቆጫለሽ እንደዚህ። አዎ። ስለዚህ እቺ ሴት የተቆጣች ለምንድን ነው? ሜኖፖዝ ስለመጣ ነው። ስለዚህ ትረጃታለሽ ማለት ነው። በእድሜዋን ታውቂያለሽ፣ በፊት ጸባዩን ታውቂያለሽ። አሁን ቆጣ ንዴት ሲላት ታውቂያለሽ። ስለዚህ ምን እንደሆነ ታውቂያለሽ። የወር አበባ ሊቀር ሲል ለተመልካች ግልጽ እንዲሆን መጀመሪያ ኢሬጉላር ይሆናል። በትክክል በየወሩ የሚመጣው ይቀርና በሁለት ወር ይመጣል፣ አንዳንዴ በ15 ቀን ይመጣል። እየቆየ መምጣት ይጀምራል። ሆርሞናል ለውጦች ስላሉ ከዛ በጣም ድንገት ይሄ ሃት ፍላሽስ ይባላል። ድንገት ይወብቃቸውና ፊታቸውን ያልባቸዋል፣ ይሞቃቸዋል። ጸባያቸው ላይ ለውጥ ይመጣል። ይናደዳሉ፣ ይቆጣሉ፣ ይነጫነጫሉ። አሁን ይህን አንደርስታንድ ማድረግ ያስፈልጋል። እሱ ብቻ አይደለም። ቤት ውስጥ በትዳር ሲኖሩ ወይም በስራ ቦታ ፒኤምኤስ አለ አይደለም፣ ፕሪሜንስትራል ሲንድሮም፣ የወር አበባ ሊመጣ 1 ቀን 2 ቀን ሲቀረው ጸባዩ ይቀየራል። ብዙ ሴቶች ላይ አለ። ይናደጣሉ፣ ይቆጣሉ፣ ያለቅሳሉ ምናምን። አሁን አንዳንድ ቤት ውስጥ ምንድነው የሆነችው ነው የሚለው ባል። ምንድነው የተፈጠረው? እንዴ ትናንትና ሰላም አልነበርሽም? እንዲያው ግን እሱ አሁን ፒኤምኤስ ነው። ፖዚቲቭ ስትሆኝ እንዲህ እውቀቱም ያስፈልጋል። ነገሮችን ለውጠሽ እንዲህ ስለሆነ ይሆናል እኮ ደክሞት ይሆናል። አሮጋንስ ሲሆን ታውቂዋለሽ። እኔ አሮጋንስና ሚስ አንደርስታንዲንግ ግን እለያለሁ። ይሄ ትዕቢት ራሴ ትልቅ ነኝ ብሎ የሚያደርገውና እንዲህ አይነት ደግሞ የምትረጃቸዋለሁ። ስለዚህ ፖዚቲቭ ስትሆኝ ስትለውጭው ከዛ አንድ ነገር ሲደርስብሽ ለበጎ ነው። ከአንድ ከሌላ ነገር እግዚአብሔር እየጠበቀኝ ይሆናል ብለሽ ስታልፊው ፖዚቲቪቲ በጣም ይረዳል። ይሄ ቀናነት ነው። ፈጥነው ይፈርዳሉ። የተቆረጠች ቪዲዮ አይተው አስተያየት ይጽፋሉ። የሆነ ጽሁፍ የሆነ ሰው ያወጣውን አይተው እዛ ላይ ገብተው ይናገራሉ። እና ፖዚቲቪቲ ማጣት ነው የሚጎዳቸው። ግን እነሱ ነው እንትን ነው ቢተር ነው የሚሆኑት፣ መራራ ነው የሚሆኑትና አንቺ አይደለሽ የምትጎጂው። አሁን አላይም እንጂ እኔ አሁን ኔጌቲቭ ኮሜንት ባይ ምስኪን ምናምን ብዬ ነው የማልፈው፣ አሳዝኖኝ ነው የማልፈው። እሱን ግን ይበላዋል። ይሄ ጥላቻው መራርነቱ እሱን ነው የሚጎዳው። ስለዚህ አንቺ ፖዚቲቭ መሆን ለአንቺ ይረዳሻል በጣም። ጀነሮሲቲ ነው። ጀነሮሲቲ ደግሞ ልግስና ነው። ጀነሮሲቲ ጊዜ ገንዘብ መስጠት ብቻ ይመስለናል። ጊዜ መስጠት፣ ጊዜ ስትሰጪ ልግስና ነው። ሰዎችን ስታማክሪ ልግስና ነው። ስታደንቂ ልግስና ነው። ማድነቅ፣ ሰዎችን ስታገኛቸው ቆንጆ እንደሆነች ስነግራት ልግስና ነው። ጎበዝ አርቲስት ነህ አንተ፣ ጎበዝ ነህ፣ በጣም ጎበዝ ነህ ስለው ልግስና ነው። መጽሐፍን አንብቤያለሁ፣ በጣም ጥሩ መጽሐፍ ነው የጻፍከው ስለው ልግስና ነው፣ ደግነት ነው። ሰዎችን ሊፍት አፕ የሚያደርጉ ነገሮችን፣ ፋይናንስ ብቻ ሳይሆን ሰዎችን ከፍ የሚያደርግ እንዲጽናኑ፣ እንዲበረቱ የሚያደርጋቸው ነገሮች ሁሉ ልግስና ነው። ከዛ ያለሽን ማካፈል ልግስና ነው። እኔ በምን አምናለሁ መሰለሽ? ፕራክቲስም ስለማደርገው ነው። ለምሳሌ በየሃይማኖቱ አንድ ሰው ደሞዙ መጣ ወይም ገንዘብ መጣለት፣ ሌትስ 100 ሺህ ብር አገኘ። ሃይማኖቱ የሚያዘው ይኖራል፣ አስራት ይኖራል፣ መባ ይኖራል። ሃይማኖቱ የሚያዘው ነገር አለ። ከዛ በተጨማሪ የተወሰነች ገንዘብ ሴት አሳይድ ማድረግ አለበት። ቢያደርግ ጥሩ ነው ለብቻው። ከዚህ ውስጥ ደግሞ የማስራት ምናምን መባ የሚያደርገውን አደረገ በሃይማኖቱ። እቺ ደግሞ 5000 ብሯ ከ100 ሺህ ብሯ ለሰው የምሰጣት ነች። ለስጦታ ለሰዎች የምሰጣት ገንዘብ ነች። ሲድ ነው፣ ዘር ነው። አውጥተሽ ለዘሪ ዘርን የሚሰጥ ይላል ቃሉና መዝራት አለብሽ እንዲበቅል። የሃይማኖታዊ ስርዓቱ አለ፣ ለአንቺ የሚያስፈልግሽ አለ። ትንሽ ደግሞ ለየት አድርገሽ አስቀምጥሽ። እቺ ደግሞ ለሰው የምትሰጥ ዘር ነች። እቺ ታስቀምጫትና የሚያስፈልጋቸው ሰዎች ስታገኝ ትሰጫታለሽ። እና አመለካከት ነው፣ አቲቲዩድ ነው። አሁን በሁሉም ሃይማኖቶች ሰዎች ሄደው ለተረፈው ሰባኪ ሚሊዮነር መልታይ ሚሊዮነር ለሆነ ሰባኪ ሄዳ ያላትን 10 ሺህ ብር ከምትሰጥ እንዲቆጠርላት በእግዚአብሔር ምዛ አይቆጠርላትም። ለሚሊዮነሩ ሄደሽ 10 ሺህ ብር ሰጥ ጎበዝ የኔ ልጅ አይላትም ጌታ። ይልቅ ለሚያስፈልጋቸው ሰዎች ለይታ አስቀምጣ የሚያስፈልጋቸው ኒዱ ላላቸው ሰዎች ብትሰጣቸው ግን የበለጠ ሃይማኖታዊ ስርዓቱም ተስማምተናል። ግን ለተረፈው ሰውዬ ወስዳ ብትሰጥ ምንም ኪሳራ ነው።
ኒዱ ላላቸው ሰዎች ግን ብትሰጥ አስፈላጊ ነው። ስለዚህ ከሚመጣው ካንቺ ለዘር ብለሽ የሚሰጥ ብለሽ ትንሽ መለየት ጥሩ ነው። ከዛ የሚያስፈልገው እሱ ሲያጋጥምሽ ወይ ሲጠይቁሽ ያችን ትሰጫለሽ።